ሰላም ለእናንተ ወገኖች አሜን ለማላችሁ አሜን እግዚአብሔር ስም የተባረከና የተመሰገነ ይሁን አሜን ይታይባረክ የምንካፈለው የእግዚአብሔር ቃል እግዚአብሔርን በመፍራት መመላለስ በሚልስ እግዚአብሔርን በመፍራት መመላለስ መነሻ አድርገን የምናነሳቸው የምንነሳባቸው የመልእክታችን መነሻቸው የሆኑ ሁለት ክፍሎች አሉ። አንደኛው የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ ያለው ክፍል ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 31 እንዲህ ይላል፣ በይሁዳም ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ። በምን ኖሩ? እስቲ ይህን ቃል አብረን እንበለው። በሰላም ኖሩ በሉት እስቲ ባካችሁ። በሰላም ኖሩ ብቻ ሳይሆን ታነጹም ይላል። እስቲ ታነጹም በሉ። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። በምን? በእግዚአብሔር በሉት እስቲ ይሄንን። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት። ደግመን እስቲ እንበለው። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። አሜን። ሉቃስ የሉቃስ ወንጌልን እና የሐዋርያት ሥራን መጽሐፍ እንደጻፈ ሁላችንም እናውቃለን ብዬ አስባለሁ። የሐዋርያት ሥራ መጽሐፍ ላይ በተለይም የክርስቶስ ኢየሱስን አገልግሎት የክርስቶስ ኢየሱስን የእግዚአብሔር መንግስት መልእክትና የእግዚአብሔር መንግስት አገዛዝ እንደቀጠለ እየተሰራ የእግዚአብሔር መንግስት እየሰፋ እንደሄደ የሚያመለክት ሐሳብ ያለውን የሐዋርያት ሥራን መጽሐፍ ጽፏል። እንግዲህ የእግዚአብሔር መንግስት ክርስቶስ ኢየሱስ ከሄደ በኋላ በመንፈስ ቅዱስ አገልግሎት በቤተ ክርስቲያን አካልነት ውስጥ የተገለጠ ነው የእግዚአብሔር መንግስትነት፣ የእግዚአብሔር መንግስት አገዛዝ። ይህ የእግዚአብሔር መንግስት በምን ሁኔታ ነበረች የሚለውን ስንመለከት ጥቂቶች ነበሩ፣ ነገር ግን ከመንፈስ ቅዱስ መምጣት በኋላ እየበዙ ሄዱ እናያለን። በመካከላቸው የነበረውን ሲቹዌሽን በመካከላቸው የነበረውን ሁኔታ ያቺ ቤተክርስቲያን ምን አይነት መልክ ነበራት የሚለውን ብናነሳ ጊዜ ያልቃል። በጣም ብዙ ነገሮች ማንሳት ይቻላል። ግን ከዚህ አኳያ ከዚህ ክፍል አሁን ካነበብነው ክፍል አኳያ የመጀመሪያ በሰላም ነበር የሚኖሩት። ሰላም ነበረ። እግዚአብሔር መንፈስ ሲኖር ሰላም አለ። እግዚአብሔር መንፈስ ሲኖር ምን አለ? ሰላም አለ በሉ። ይሄ ብቻ ሳይሆን በእግዚአብሔር ፍርሃት ይላል። በምን? በእግዚአብሔር ፍርሃት በመንፈስ ቅዱስ መጽናናት እየተጽናኑ በእግዚአብሔር ፍርሃት ውስጥ ይመላለሱ ነበር። ጌታ ይባረክ። ስለዚህ የመጀመሪያው ቤተክርስቲያን እንዲህ አይነት ነገር ነበራት፣ ሰላም ነበራት። እንደዚሁም ደግሞ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት ውስጥ የነበረች ቤተክርስቲያን ናት። አሜን። ከዚህ ባሻገር የፊልጵስዩስ መልእክት ላይ ደግሞ ሄደን ብንመለከት ፊልጵስዩስ ምዕራፍ 2 ቁጥር 12 እና ፊልጵስዩስ ምዕራፍ 2 ቁጥር 12 ሐዋርያው ጳውሎስ ለፊልጵስዩስ ቤተክርስቲያን በጻፈው መልእክት ላይ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ ይላል? ፈጽሙ ይላል። ለምን? በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ። መዳናችን ለካ አልተፈጸመም፣ ገና የሚፈጸም ነው። መዳናችን ይፈጸም ዘንድ ምን መሆን አለብን? በፍርሃትና በመንቀጥቀጥ መዳናችንን መፈጸም ከኛ ይጠበቃል። የሰማችሁ? ምን ይጠበቅብናል? ፍርሃትና መንቀጥቀጥ። በፍርሃትና በመንቀጥቀጥ ነው መዳን የሚፈጸመው፣ ወደ መዳናችን ፍጻሜ የምንደርሰው። እንግዲህ ከእግዚአብሔር ጋር በተያያዘ ፍርሃትና መንቀጥቀጥ የሚለውን ቋንቋ በዚህ ዘመን መስማት የሚፈልግ ብዙ ትውልድ የለም። ስለ ፍርሃት ሲወራልን ደስ አይለንም፣ ስለ መንቀጥቀጥም ሲወራ ደስ አይለን። ወርዱ ኔጌቲቪቲ አለው። አዎ፣ ግን ከእግዚአብሔር አኳያ እግዚአብሔርን መፍራት በእግዚአብሔር ፊት መንቀጥቀጥ የሚባል ነገር ከተወራ ብዙ ደስ አይለንም። ከዚህ ይልቅ የምንመርጣቸው ቃላቶች አሉ። ስለ እግዚአብሔርም ሲነገረን እግዚአብሔር ያስፈራል የሚለውን ነገር መስማት አንፈልግም። የምንፈልገው እግዚአብሔር ፍቅር ነው፣ እግዚአብሔር ምህረት ነው፣ ምህረት አድራጊ ነው፣ እግዚአብሔር ጻድቅ ነው፣ እንዲህ ነው የሚባሉ ነገሮችን ብቻ ነው መስማት የምንፈልገው። እና እነዚህ ሁለት ጽንፍ የሆኑ ማንነቶች ወደድንም ጠላንም የእግዚአብሔር ማንነቶች ናቸው። እግዚአብሔር ያስፈራል። አሜን። እግዚአብሔር ምንድን ነው? ያስፈራል። ዘና የምንለው እግዚአብሔርን ስላልገባ ነው፣ ስላለን። እግዚአብሔርን ብታዩት
ዘና አትበሉ። ከዚህ በፊት ተናግሬዋለሁ። ብዙዎቻችን የምንጸልየው ጸሎት ሊሆን ይችላል የብዙ ክርስቲያኖችም ጥያቄ የእግዚአብሔር ክብር በህይወቴ እንዲገለጥ እንላለን። የእግዚአብሔር ክብር ሲገለጥ እልል ብለህ አትዘልም። የእግዚአብሔር ክብር ሲገለጥ እንደ ሞተ ሰው ሆነ ትወድቃለህ። ያስፈራል። የእግዚአብሔር ክብር ሲመጣ ያስፈራል። በሰሎሞን ቤተ መቅደስ ውስጥ የነበሩ እነዛ ካህናቶች ማገልገል እስኪያቅታቸው ድረስ የደረሱበት ምክንያት ምንድነው? ክብሩ ስለሚያስፈራ። እንዴት ሆኖ ይቆም? እንዴት ተሆኖ ይቆማል? ስለዚህ እግዚአብሔር ፍቅር፣ እግዚአብሔር ትዕግስት፣ እግዚአብሔር ምሕረት ብቻ ሳይሆን እግዚአብሔር አስፈሪ ነው። እውነት አሜን። ያስፈራል። ፍርዱን ስታስቡ እግዚአብሔር ያስፈራል። አሜን። ትልቅነቱን ስታስቡ እግዚአብሔር ያስፈራል። እውነት አሜን። እንግዲህ በዛሬው ጊዜ ብዙ ሰዎች ትኩረት የሚሰጡት ቅድም እንዳልኩት የእግዚአብሔር ፍቅር፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ሰጪነቱን፣ ለጋስነቱን ይህ እንደዚህ ነገሮች ላይ በጣም ብዙ አጽንኦት ሰጥተን የምንሰብከው ሰባኪዎችን ብንሆን እንደዚሁም ደግሞ ሰሚዎችን ብንሆን መርጠን ነው የምንሰማው። ፍርሃት ሲባል ጆሮአችንን እንዘጋለን። እግዚአብሔርን መፍራት ሲባል ጆሮአችንን እንዘጋለን። ግን ለሕይወታችን እግዚአብሔር ሊያየው የሚፈልገው ነገር ነው። ጌታ ይባረክ። አሜን አሜን። ከእውነት ርቀን ወደ ሌላ ጽንፍ ይሄድን ይመስለኛል። በዚህ ዘመን ያለን ክርስቲያኖች ክርስቲያን ብዬ ስል እዚህ ቤት ጣሪያ ውስጥ ያላችሁትን ሁሉ ብቻ ማለት አይደለም። ከዚህም ውጭ የሆነ ጽንፍ ላይ ነው ያለነው። እግዚአብሔር ፍቅር ስለሆነ፣ እግዚአብሔር ስለታገሰን፣ እግዚአብሔር ስለቻለን፣ እግዚአብሔር የሆነ ነገር በቃ በመናልፍበት ነገር ሁሉ እግዚአብሔር እየደከምን እንኳን እግዚአብሔር እየመጣ ከጎናችን ስለቆመ እግዚአብሔርን የተዳፈር ነው ይመስለኛል። ተዳፍረናል ወገኖች፣ እግዚአብሔርን ተዳፍረናል። የሚሆነውን ነገር ስለሚያውቅ ነው ይህን መልእክት የሰጠኝ። እግዚአብሔር አዋቂ ነው። አሜን። ልተወው ያልፈለኩት ለዚህ በትክክል መልእክት እንደሆነ እዚህ ጉባኤ ያውቃል። ጌታ ይባረክ። አሜን። ስለዚህ ጽንፍ ላይ ያለነው ደፋሮች ሆነናል በእግዚአብሔር ፊት። በሰው ፊት ደፋር መሆን ምንም ችግር የለውም ይላል። በሰው ፊት ደፋር መሆን ምንም አይደለም። ግን በእግዚአብሔር ፊት ደፋር መሆን ቀላል አይደለም ወገኖች፣ ቀላል አይደለም። ብዙ ክርስቲያኖች ለመንፈሳዊ ህይወታቸው ለአገልግሎታቸው ግድ የለሾች የሚሆኑበት ትልቁ ምክንያት እግዚአብሔርን መፍራት በህይወታቸው ስለሌለ ነው። ምንም አይመስለን በቃ ምንድን ነው መንፈሳዊ ነገር? እንዳው አንዳንድ ጊዜ መንፈሳዊ ነገር ምናምን ሲባል የጸሎት ሲባል አምልኮ ሲባል ወደ እግዚአብሔር ቤት መምጣት ሲባል የሆነ ነገሮች ብቻ ከእግዚአብሔር ጋር የተገናኙ ነገሮች እንደ ሰከንዳሪ ነው የምናያቸው፣ እንደ ሁለተኛ ነገር የምንቆጥረው የምናየው እንጂ እንደ ዋና የህይወታችን ነገር አድርገን አንቆጥረው። መንፈስ ቅዱስ ከእግዚአብሔር ጋር ካለን ግንኙነት ይልቅ ምድራዊ ነገር ይበልጥብናል። ከእግዚአብሔር ጋር ካለን ግንኙነት ይልቅ የግል ጥቅማችን ይበልጥብናል። ስለዚህ እግዚአብሔር ከዚህኛው ጽንፍ እንድንወጣ ይፈልጋል። አሜን። ካለንበት እግዚአብሔር ካልተፈራበት፣ እግዚአብሔር ካልተከበረበት። ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የጌታ ቃል እንዲህ ይላል። ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ስጋን የሚገሉትን ነፍስን ግን መግደል የማይቻላቸው ምን አታድርጉ? አትፍሩ። ይልቅንስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለው ዛሬ ብጠይቃችሁ እንዳው ምን ያስፈራችኋል በዚህ ዘመን ይብል ካለው ሁኔታ ጋር አያይዘን ብዙ የምንናገረው ነገር አለ። ለምሳሌ አሁን በዩክሬን እና በራሻ መካከል ያለው ጦርነት ያስፈራል አይደል? ያስፈራል። አሁን ኒውክሌር ቢተኮስ እንዳው ጣሊያንን ቢያገኛት መቼስ ሰው አርቆ ስለሌላው አያስብም፣ ስለራሱ ነው የሚያስበው። እኛ ያለንበትን ምድር ነው የምናስበው። እዚህ ቢተኮስ አሁን ምንድነው ምን ሆነው ብለን እንሰጋለን። በጣም ይገርማችሁ ኒውክሌር እኮ መግደል የሚችለው እኮ ስጋህን፣ ነፍስን ግን ሊገድል አይችልም። የፈራኸው ስጋህን ሊገድል የሚችለውን ነው የፈራኸው። መጽሐፍ ቅዱስ ግን ሲናገር ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ፍርሃታችን ወደ ተቃራኒ ወይም መፍራት ወደማይገባን ነገር ሆኗል። አሁን መፍራት ያለብንን አንፈራም፣ መፍራት የማይገባንን እንፈራለን። የሰማችሁ ኮሮና ይገላል። አዎ ይገላል። ኮሮና እንፈራለን ወገኖቼ። ኮሮና የሚገለው ስጋህን ነው። ስጋዬን ነው የሚገለው። ነፍሴን ግን ሊገድል አይችልም። ነፍስን ሊገድል የማይችለውን አትፍራ። መፍራት ያለብህ ማለት ነው ስጋህንም ነፍስህንም ሊገድል ይችላል። እግዚአብሔር ለካ ይገድላል። እግዚአብሔር ይገድላል። ይሄ እውቀት ተወስዶብናል። ይሄ እውቀት የለም። እግዚአብሔር ይፈውሳሉ፣ እግዚአብሔር ነፃ ያወጣሉ፣ እግዚአብሔር ያነሳሉ፣ እግዚአብሔር ይፈውስ፣ እንደዚህ ያደርጋል። በቃ የምናወራቸው ነገሮች ሁሉ ፖዘቲቭ። እግዚአብሔር ጋር ወገኖች ይሄ ብቻ አይደለም ያለው። እግዚአብሔር ይቀጣሃል።
እግዚአብሔር ከፈለገ ያነሳል በሞት ወገኖች። በድምፅ እኔ ሰምቼ አውቃለሁ እግዚአብሔር ሲናገር በልጅነት ያስታውሳለሁ። አንድ አገልጋይ ነበር አሁን እዚህ አውሮፓ ውስጥ ነው ያለውና በጣም እግዚአብሔር የሚጠቀምበት ሰው ነው። ጉባኤ መካከል እያገለገለ እያለ እዛው ጉባኤ ውስጥ ያለ ሌላ አገልጋይ ነው እና ለዛ አገልጋይ መልእክት አመጣለት። ጌታ በ3 ወር ጊዜ ውስጥ ያነሳል፣ ቤትን አስተካክል የሚል መልእክት። መቼስ እዚህ ቤት እንደዛ አይነት መልእክት ይወጣ እንጃ። ያመጣው ሰውዬ ወየውለት ስንት ድንጋይ ነው የሚያርፍበት። በጣም የሚገርመው ነገር ጉባኤው ጸጥ ብሎ ነው የሰማው፣ በፍርሃት ነው የሰማው። በጣም የሚገርመው ነገር እግዚአብሔር እንደተናገረ ልክ እንደዛው ሆነ። ስለዚህ እግዚአብሔር በህይወት የሚያኖር ህይወትን የሚቀጥል ብቻ ሳይሆን እግዚአብሔር ከፈለገ ይጠቀልላል፣ እግዚአብሔር ያነሳል። ይህን አትርሱ ወገኖች። ሊፈራ የሚገባው ይልቁንም ስጋም ብቻ ሳይሆን ነፍስንም ሊገድል የሚገባው የሚፈራ ነው። እንግዲህ በዚህ ትምህርት ውስጥ 3 ነጥቦችን አነሳለሁ። 3 ነጥቦችን አንስቼ እጨርሳለሁ። አንደኛ የማነሳው ነገር እግዚአብሔርን መፍራት የሚለው ሀሳቡ ምንድን ነው? ኮንሰፕቱ ምንድን ነው? እግዚአብሔርን መፍራት ማለት ምን ማለት ነው? ከኮንሰፕቱ እንነሳ፣ ከቃሉ እንነሳ። ቃሉን አንስተን እንነጋገር። ምንድን ነው እግዚአብሔርን መፍራት? እግዚአብሔርን መፍራት ወገኖቼ ጎንበስ ማለት አይደለም። በአካላችሁ በቃ የሆነ ማለት አይደለም። የሆነ መሸማቀቅ አይደለም። እግዚአብሔርን መፍራት ሽምቅቅ ብሎ ኩርምትምት ብሎ መቀመጥ አይደለም። እግዚአብሔርን መፍራት በእርግጥ የውስጥ ስሜታችን ላይ የውስጥ አእምሯችን ላይ የገባን እውቀት በስጋችን ላይ ይገለጣል። እውነት ነው። በውስጥ የገባ ነገር ነው አካል ላይ ተገልጦ ጎንበስ እንድትል የሚያደርግ ትሁት። አንዳንዴ ግን ውስጣችንም ሳይኖር እነሱ መሆን ይቻላል። አቃላችሁ ሰዎች ሳይፈሩ የፈሩ ይመስላል። አንዳንዴ ሳይደነግጡ የደነገጡ የሚመስሉ ሰዎች አሉ። ማስመሰል የሚችሉ ድራማቲክ የሆኑ ሰዎች አሉ። እንደሱ አይነቱን አይደለም። እግዚአብሔርን መፍራት ምን ማለት ነው? ፍርሃት የሚለውን ቃል መጽሐፍ ቅዱሳችን በተጻፈበት በሁለቱም ቋንቋዎች እንድናየው ፈልጋለሁ። የመጀመሪያው በዕብራይስጡ ስንመለከት ይርአህ ይለዋል። ይርአህ የሚለው ቃል በጣም በብሉይ ኪዳን ውስጥ ተደጋግሞ የተጻፈ ቃል። ይሄ ይርአህ የሚለው ቃል ከ3 ነገሮች ጋር በዋነኝነት ግንኙነት አለው። ከ3 ነገሮች ጋር የመጀመሪያው እግዚአብሔርን መፍራት በእግዚአብሔር ፊት መደንገጥ የሚለውን ሐሳብ ይዛል። የመጀመሪያው እግዚአብሔርን መፍራት በእግዚአብሔር ፊት መደንገጥ የሚለውን ነገር ይዛል። ሁለተኛው አስፈሪ ነገርን ይወክላል። ይሄ ቃል አስፈሪ የሆነውን ነገር ይወክላል። የሚያስፈራን ነገር ወክሎ ይገባል። ሶስተኛው እግዚአብሔርን ማክበርንና ማምለክን ያመለክታል። 3ቱን ነገሮች ያሳያል። እግዚአብሔርን ማምለክንና ማክበርን ያመለክታል። ስለዚህ እግዚአብሔርን መፍራት ማለት ድንጋጤ፣ እግዚአብሔርን መፍራት ማለት ፍርሃት ወይም ሽብር የምንለው ነገር ነው። እግዚአብሔርን መፍራት ማለት አስፈሪ ነገርን የሚወክል ነው። እግዚአብሔርን መፍራት ማለት እግዚአብሔርን ማክበር፣ በእግዚአብሔር ፊት አምልኮ ለእግዚአብሔር መስጠት። እግዚአብሔርን መፍራት አምልኮ ነው። እግዚአብሔርን መፍራት ምንድን ነው? አምልኮ ነው። አሜን አምልኮ ነው። አሜን። ከምንዘምርለት መዝሙር፣ መንፈስ ቅዱስ ከምንሰጠው መባ፣ ከምናደርጋቸው በላይ እግዚአብሔር አስቀድሞ መፍራታችን ይፈልጋል። አሜን። እግዚአብሔር መፈራትን ይፈልጋል። አሜን። ሃሌሉያ አሜን። መንፈስ በተለይ የመጀመሪያው ሐሳብ ላይ የተናገርኩት ድንጋጤ የሚለውን ሐሳብ ባነሳው፣ ድንጋጤ ብዙ ጊዜ በድንገት የሚፈጠር ነገር ድንገት በሚሆኑ ክስተቶች ውስጥ ነው የምትደነግጡት። ያልጠበቃችሁት ያላሰባችሁት ነገር ሲሆን ትደነግጣላችሁ፣ ያስደነግጣል። እስቲ አንድ ምሳሌ ልናገር። አይሆንብንም ግን ጌታ መልካም ነው። ወደ ቤታችሁ አሁን ስትሄዱ የቤታችሁ በር ተከፍቶ ብታገኙት፣ ቆልፋችሁ ወጣችሁት በር ተከፍቶ ብታገኙት አትደነግጡ? ሰው የለም ቆልፍ ይወጣ ማከፈተው ብላችሁ ደግሞ ያ ያልጠበቃችሁት ነገር ስለሆነ ነው የሚያስደነግጠው። ወገኖቼ እግዚአብሔር እንደምናውቀው እንደለመድ ነው አይደለም። ብዙዎቻችን እግዚአብሔርን የሸመደድ ነው በቃ በጣም ጥቅስ ስለምናውቅ እግዚአብሔርን ያወቅ ነው ይመስለናል። ግን እግዚአብሔር አላወቅነው። እግዚአብሔርን ልክ ሲገለጥልን ያስደነግጣል። አንተ እንዳሰብኩ አይደለም። አሜን። እናንተ እንዳሰባችሁት አይደለም። እግዚአብሔር አይደለም የእግዚአብሔር ፍጥረት የሆኑ መላእክቶች እንኳን እኛ እንዳሰብናቸው አይደለም። እድሜ ልካችንን አሁን ስለ መላእክት የምናስበው ነገር 2 ክንፍ ያላቸው ቀያይ ሰዎች፣ ነጫጭ ፈረንጅ የሚመስሉ ሰዎች፣ ጸጉራቸው ምናምን የሆነ ምናምን በቃ ደስ የሚሉ የሆነ በብርሃን ውስጥ ሆነው የሚታዩ ምናምን፣ ይሄ ሲሳልብን የኖረ ስዕል ነው እንጂ መላእክት እንደዚህ አይደሉም። መጽሐፍ ቅዱስ ስታነቡ መላእክት ሌላ መልክ ነው ያላቸው። ባለፈው ጊዜ ያስተምረዋለሁ ስለ ኪሩቤል ተናግራ 4 ፊት ነው ያለው፣ 4 ክንፍ አለ። ወገኖች በፍጹም እኛ ከምናስበው መልአክ ከምንለው ነገር የተለየ ነው። ይሄም ብቻ
አይደለም። እግዚአብሔር ጋር ስንመጣ እግዚአብሔር ሁሌ አዲስ ነው። ሰላም ፊዚክስን ሸምድደህ ብትፈተን ታልፋለህ። እግዚአብሔር ግን አውቀዋለሁ ብለህ ማለት አትችልም። ለምን ሲባል እግዚአብሔር አዲስ ነው። ትላንት ያወቅከው እውቀት ዛሬ አይሰራም። ትላንት ያለ መረዳት አይሰራም። ብዙዎቻችን እንደ በረዶ ውሃ አንድ ቦታ ላይ ረግቶ የቆመ እውቀት ነው ያለን። እግዚአብሔር ግን ከዚህ ያውጣ ነው። ለምን ሲባል እግዚአብሔር እሱ አይደለም፣ ከሱ ያልፋል። እውነት ነው፣ ትላንት የገባን እውቀት ነበር። እውነት ነው፣ ቅድም የገባን እውቀት ነበር። እግዚአብሔር ግን ከዚህ እውቀት በላይ ነው ወገኖች። ለዚህ ነው መፍራት ያጣ ነው፣ ውስጣችን መፍራት የሌለው ስለ እግዚአብሔር ያለን እውቀት የሆነ ቦታ ላይ ስለቆመ ወገኖች። አይኖቻችን ይከፈቱና እግዚአብሔርን ማየት ይሆናል። አሜን አሜን። ማወቅ ይሆናል። አሜን አሜን። ሁለተኛው በግሪኩ ቃል ፎቦስ የሚል ቃል ነው። ፍርሃት የሚለውን የሚወክለው ፎቦስ የሚለው ቃል ነው። በጣም ከዚህ ውስጥ ፎቦስ ሁለት ነገሮችን ይይዛል። የመጀመሪያው ላይ እግዚአብሔርን መፍራትን ያመለክታል፣ አክብሮትንና የህልውና ድንጋጤን ያመለክታል። ይሄን ቃል በጣም ኤክስፕረስ ማድረግ ፈልጋለሁ። የህልውና ድንጋጤ ማለት አጠገባችሁ የሌለው ሰው ድንገት አፕ ቢያደርግ አደረግቱ። ለምሳሌ ለብዙ ጊዜ ያላያችሁት ወይም አይታችሁ የማታውቁ ሰው ሊሆን ይችላል። ድንገት አጠገባችሁ ቆሞ ብታገኙት አደነግጡ። ዞር ስትሉ ታደነግጡ። እንደሱ ማለት ነው። ድንገት ዞር ብላችሁ ስታዩት ከህልውናው የተነሳ ያ ያልጠበቃችሁ ሰው አጠገባችሁ ሲገኝ አይታችሁት መደንገጥ ያንን ያመለክታል። ፍርሃት ያልጠበቃችሁት፣ በፍጹም ያልጠበቃችሁት የህልውና ድንጋጤ ከህልውና የተነሳ ብዙ ጊዜ የእግዚአብሔር ህልውና የእግዚአብሔር መገኘት በመካከላችን እንዲመጣ እንፈልጋለን። እግዚአብሔር ህልውና በጉባኤያችን እንዲሆን፣ በጸሎት ስፍራችን ላይ እንዲሆን፣ በአምልኳችን ላይ እንዲሆን፣ በመሰዊያው ላይ እንዲሆን እንጸልያለን። በእርግጥ የእግዚአብሔር መገኘት መምጣቱን የምታውቁት ፍርሃት ይወድቃል፣ ያስፈራል፣ የህልውና ድንጋጤ ያመጣል። እግዚአብሔር ሲመጣ ዋይት ነው የሚያደርገው። እግዚአብሔር ሲመጣ ሲያቆም ያስፈራል። ሰላም ነው። ሁለተኛው ፎቦስ የሚለው ቃል ሽብር የሚለውን የቴረር ወይም ደግሞ ሽብር የሚለውን ቃል ይወክላል። ያው ሽብር ብዙ ጊዜ በጥሩ መልኩ አናስበውም፣ አናውቀውም። ሽብር የሚለው ነገር እንግዲህ አሸባሪ የሚባል አለ ማለት ነው። ሽብር ካለ እና የአሸባሪ ምንድን ነው የሚያደርገው? በአንድ ቦታ ላይ በሰላም እየኖሩ ባሉ ሰዎች መካከል ገብቶ የሚያስደነግጥ ነገር፣ ድንገተኛ የሆነ ነገር ያደርጋል። ለምሳሌ ፈንጂ ያጠምድና ያፈነዳል፣ ሰዎችን ይገላል፣ እንዲህ ያደርጋል። ይሄ ሽብር የሚለው ቃል ግን ከዛኛው አንጻር አይደለም። ይሄኛው ቃል ሽብር የሚለው ቃል ከምን አኳያ መሰላችሁ? እግዚአብሔር ከመገኘቱ የተነሳ ከመገለጡ የተነሳ ዘጸአት ምዕራፍ 19 አስቡታው። ዘጸአት ምዕራፍ 19 ላይ እግዚአብሔር በሲና ተራራ ላይ ሲገለጥ ተራራው ይጤስ ነበረ። የነጎድጓድ ድምፅ ይሰማ ነበር፣ መብረቅ ነበር፣ ሁኔታው የሚያስፈራ ነበር። ከዚህ ነገር የተነሳ እስራኤል ሁሉ ፈራ፣ ተሸበረ። እግዚአብሔር ክብር ያሸብራል። እግዚአብሔር መገኘት ያሸብራል። ዘና ደልቀቅ አያደርግም። መቼ ተቸት ብላችሁ አትቀመጡ። የእግዚአብሔር ክብር ሲመጣ እና ያስፈራል፣ በጣም ያስፈራል። ያንን ነው የሚያሳየው። እግዚአብሔር መገኘት ሲሆን እንደሱ ነው። ስለዚህ እነዚህ ሁለት ትርጉሞች በጣም ወሳኝ ናቸው። እንግዲህ እግዚአብሔርን ከመፍራት ጋር ተያይዘው ብዙ ጊዜ አክብሮትና አክብሮታዊ ፍርሃትን ነው የምናነሳው። አክብሮትንና አክብሮታዊ ፍርሃት ከነዚህ ትርጉሞች ውስጥ በተለይ በዋናነት መያዝ ያለብን ይሄንን ነው። አክብሮትና አክብሮታዊ ፍርሃት። እግዚአብሔር ሊከበር ይገባዋል። ወገኖች ደጋግም የሚለው ነገር እግዚአብሔር ሊከበር ይገባዋል። ግድ የለም ሰዎች በሰውነታችን ልንናቅ እንችላለን፣ አለመቀባበል ሊኖር ይችላል። ግን እግዚአብሔርን እባካችሁ እግዚአብሔር ትልቅ ነው። አሜን። እግዚአብሔር ምንድን ነው? ትልቅ ነው። አክብሮታዊ ፍርሃት ይኖራል። በባህላችን ውስጥ አክብሮታዊ ፍርሃት አለ። በአበሻ ባህል ውስጥ በእድሜ የገፉ ሰዎች ይከበራል። በባህል ውስጥ በእውቀት የሚበልጡ ሰዎች ይከበራል። በሀብት የሚበልጡንም ሰዎች ይከበራል። በሶሳይቲ ውስጥ እኔ ያደግኩበት ሶሳይቲ የማውቀው ኢትዮጵያዊነት ሲባል የማውቀው ባህል ይሄንን ነው። የማውቀው ውስጤ ሎድ የተደረገው ውስጥ የተጫነው ሶፍትዌር እንዲህ አይነት ሶፍትዌር ነው። ምን የሚል ነው? ትልቅ ሰው ምን ይሆናል? ይከበራል። እውቀት ያለው ሰው ምን ይሆናል? ይከበራል። እውነት ለመናገር ያክል ሮማ ከመጣው ያጣሁት ነገር ይህንን ነው። በጌታ ፊት መነግራችሁ መከባበር መካከላችን የለም። የእግዚአብሔር ሰዎች ነው። እያንዳንዳችን የእግዚአብሔር መቅደሶች ነው። እባካችሁ በጌታ ፊት ልመና ነው የምለምናችሁ። እንከባበር።
መከባበር አስፈላጊ ነው። ስርዓት አስፈላጊ ነው። ይሄ በመካከላችን ሳይኖር እግዚአብሔርን አክብረናል ብለን ብንል ውሸት ይሆናል። መነጋገር ካለብን በስርዓት፣ ማውራት ካለብን በስርዓት፣ ማንኛውም ነገር ማድረግ ካለብን እንደ እግዚአብሔር ቃል እውነትን በፍቅር እንጂ ወገኖቼ በመደፋፈር በመዘላለፍ አይሁን። ይሄ መልካም አይደለም፣ አይጠቅመንም። ሁሉ ሰላም ነው? ሰላም። አክብሮታዊ ፍርሃት እንኳን ለእግዚአብሔር አይደለም ለቤተሰብ አክብሮት አለ። እንኳን ለእግዚአብሔር አይደለም ለትልልቅ ሰዎች አክብሮት አለ። እንኳን ለእግዚአብሔር አይደለም በእውቀት ለሚበልጡ ሰዎች አክብሮት አለ። እንግዲህ እግዚአብሔርን መፍራት ብለን ካነሳነው ርዕሰ ጉዳይ ጋራ በተለይም አክብሮታዊ ፍርሃት የህልውና ድንጋጤ የሚያመጣው ፍርሃት ነው። የእግዚአብሔር ህልውና ሲገለጥ የሚመጣ አክብሮታዊ ፍርሃት አለ። የእግዚአብሔር ህልውና ወደ ህይወታችን ሲመጣ የእግዚአብሔር ህልውና ወደ ህይወታችን፣ ወደ ቤታችን፣ ወደ ኑሯችን፣ ወደ ነገራችን ሲመጣ የሚያመጣው ተጽዕኖ ነው ያ አክብሮታዊ ፍርሃት እንጂ እንፍራ ብለን የምንፈራው አይደለም። ዛሬም ፍሩ ብላችሁ አትፈሩ። አውቃለሁ እንደማትፈሩ አውቃለሁ። ያላያችሁትን እንዴት ትፈሩታላችሁ? ስታዩት ግን ትፈሩታላችሁ። ያስደነግጣል። ማን ነው በሱ ፊት የሚቆመው? ወገኖች ያስፈራል። በእግዚአብሔር ፊት ነው። እንግዲህ ምንም እንኳን አክብሮትና መፍራት የሚሉት ቃላቶች መንቀጥቀጥን፣ ዲፕረስድ መሆንን፣ ነፃ ያለ መሆንን የሚያመለክት ቢሆንም ነገር ግን ወገኖቼ እግዚአብሔር በህይወታችን ውስጥ የሚጠቅመን እንደሆነ ስለሚያውቅ በቃሉ ውስጥ ተደጋግሞ የተጻፈ ነገር ነው። በቃሉ ውስጥ ተደጋግሞ ተጽፏል። እግዚአብሔርን ስለመፍራት ጌታ ይባረክ። አሜን አሜን። እግዚአብሔርን መፍራት የመንቀጥቀጥ ከመንቀጥቀጥ ጋር ቀጥተኛ ግንኙነት አለው። ሼክ ከማድረግ ጋር ቀጥተኛ ግንኙነት አለው። ቅድም በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንዳየነው ፍርሃትንና መንቀጥቀጥን በማጣመር ነው የሚናገረው። መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙት። ተያያዥነት አለው። እንግዲህ መንቀጥቀጥ የሚለውን ቃል ቶሞስ የሚል የግሪክ ቃል ይይዛል። መንቀጥቀጥ የሚለው ይሄ በፍርሃት ውስጥ ከመውደቅ የተነሳ የሚመጣ ሪዛልት ነው። መንቀጥቀጡ ዝም ብሎ መንቀጥቀጥ አይደለም። ዝናብ መጥቷችሁ የምትንቀጠቀጡት አይነት መንቀጥቀጥ አይደለም። ወይ የሆነ በርዷችሁ የምትንቀጠቀጡት አይነት መንቀጥቀጥ አይደለም። ወይም ደግሞ ሌላ አይነት ወይ አሟችሁ የምትንቀጠቀጡት አይነት መንቀጥቀጥ አይደለም። ነገር ግን በፍርሃት ውስጥ ከመሆን የተነሳ የሆነ መንቀጥቀጥ ያመለክታል። ጌታችን ኢየሱስ ክርስቶስ ቅድም ባነበብነው በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እንደተናገረው ሥጋ የሚገሉትን ነፍስን ግን መግደል የማይቻላቸው ምን አድርጉ? አታርጉ፣ አትፍሯቸው ይላል። ግን ማንም ፍሩ፣ ነፍስንና ሥጋን በገሃነም ሊያጠፋ የሚቻለው ይላል። የሚፈራ ሊፈራ የሚገባው እግዚአብሔር ብቻ። አሜን 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 አሜን። ስለዚህ መጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ በተናገረው ቃል ውስጥ እግዚአብሔር ምን አድርጉ ይላል? ፍሩ። ትክክለኛ እግዚአብሔርን መፍራት ምን አይነት ነው የሚለውን ላንሳ። ትክክለኛ እግዚአብሔርን መፍራት ለመለኮት ያለ አክብሮት ነው። ለመለኮት ያለ አድናቆት ነው ወገኖች። ስለዚህ ከእግዚአብሔር ፊት ራስን ዝቅ ማድረግን ነው የሚያሳየው። ትክክለኛ ፍርሃት ውስጣችሁ ሲኖር የሚያመለክተው ይሄን ነው። በእግዚአብሔር ፊት ራስን ዝቅ ማድረግ ወገኖች። ብዙ ጊዜ እናገራለሁ፣ ይህንን ነገር ደጋግሜ እናገራለሁ። አንዳንዶቻችሁ ላስደስታችሁ ይችላል፣ አላውቅም፣ ስሜታችሁን አላውቅም፣ ግን መናገር ግድ ስለሆነ ነው። በትልቅነትና በትንሽነት ከሆነ በጣም የሚበልጡ ሰዎች እዚህ ቤት ውስጥ ሊኖሩ ይችላሉ። ከኔ የሚሻሉ ሰዎች እዚህ ቤት ውስጥ ሊኖሩ ይችላሉ። ያንን ኦርደር ካነሳን ማለት ነው። ስለዚህ በዛ መስፈርት በዛ አካሄድ ወገኖቼ ያላቸውን መልካም ነገር ያላቸውን የተሻለ ነገር እያየን ሰዎችን ማክበር ያስፈልጋል። ከኔ የሚበልጠኝ ሰው ላከብሮ ይገባል። ከኔ የሚሻለውን ሰው ማክበር የኔን ትልቅነት እንጂ የኔን ትንሽነት አያሳይም። በደንብ ስሙ። ከኔ የሚሻለውን ሰው ማክበር የኔን ትልቅነት እንጂ የኔን ትንሽነት አያሳይም። እግዚአብሔርን የምናከብረው ከኛ ትልቅ ስለሆነ ከኛ በላይ ስለሆነ ነው። እግዚአብሔር ማንም ሊደርስበት የማይችል አምላክ፣ ከሁሉ በላይ ትልቅ የሆነ አምላክ። ወደ እግዚአብሔር ልንጠራራ አንችልም ወገኖች። እግዚአብሔርን ልንነካው አንችልም፣ ልንደርስበት አንችልም። እውቀቱን፣ ማንነቱን፣ ሁሉን ቻይነቱን ልንደርስበት እግዚአብሔርን አንችልም። ስለዚህ እናከብረዋለን። እግዚአብሔር ሊፈራ ይገባዋል። አሜን 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 አሜን። ስለዚህ እግዚአብሔር የሚደነቅ የሚከበር አምላክ ነው። ትክክለኛ መፍራት በዚህ ይታያል። በምንም መንገድ እግዚአብሔርን ላለማስከፋት የቆረጠ ሕይወት እግዚአብሔርን የመፍራት ትክክለኛ ምልክት ነው። የቆረጠ ሕይወት እግዚአብሔርን አልበድልም የሚል ነው። እግዚአብሔርን ማሳዘን አልፈልግም።
እግዚአብሔርን ከማሳዝን እኔ የተጣልኩ ብሆን ይሻለኛል። እግዚአብሔርን ከምበድል እኔ የማልፈለግ ብሆን ይሻለኛል። እግዚአብሔርንስ አልበድልም የሚል የጨከነ ሕይወት እግዚአብሔርን የመፍራት ምልክት በትክክል ዛሬ ያጣነው ነገር እሱ። እግዚአብሔርን ከማሳዝን እግዚአብሔርን ከምበድል በቃ። ሶስተኛው እግዚአብሔር ትክክለኛ እግዚአብሔርን መፍራት እግዚአብሔርን እንዳናሳዝን ይቅርታ፣ ትክክለኛ የሆነ እግዚአብሔርን መፍራት እግዚአብሔርን እንዳሳዘንን እንዲሁም ደግሞ እንደበደልን ስናቅ ፈጥነን በእግዚአብሔር ፊት መውደቅ ነው። እዚህ ላይ ትንሽ ይናገራል። ትንሽ ተመልከቱ ወገኖች፣ በህይወታችሁ ውስጥ በጣም ፍጹምነት፣ በጣም ትክክለኝነት ሲሰማችሁ ወድቃችኋል። ፈተናው ወድቃችሁ በጣም በቃ ትክክል ነኝ ማለት ከኔ ውጪ በቃ እንዴ እኮ በቃ ፐርፌክት ነኝ እኮ ምናምን ስትሉ፣ የሰው ምክር አልሰማ ስትሉ፣ ከሰው ወንድሞች ሲመክሯችሁ አልሰማ ስትሉ፣ የእግዚአብሔርን ቃል አንብባችሁ አልወቀስ ስትሉ፣ ውስጣችሁ አልወቀስባችሁ ሲል የዛን ጊዜ ወድቃችኋል። ምንም ሰማይ መድረስ አያስፈልግም። ያላችሁበት ነገር ይናገራል። ሰው አልሰማ ካለ ትክክል ነኝ፣ ፍጹም ነኝ፣ ምንም ነገር አልቀበልም የሚል ዝግ የሆነ ልብ ካለው ጨርሶ ሰው ወድቋል። እውነተኛ እግዚአብሔርን የመፍራት ህይወት ያለው ሰው ግን ምን አይነት ነው ብላችሁ ስትሉ፣ መበደሉን በጥቂትም በትንሽም ወዲያውኑ ሴንሲቲቭ ነው፣ ወዲያውኑ የሚያውቅ ቶሎ ብሎ ይወድቃል በእግዚአብሔር ፊት በንስሐ ማረኝ ይላል። ማረኝ እዚህ ቤተክርስቲያን ከመጣው በእነዚህ ባለፍኳቸው ዓመታት ውስጥ በተለይ በጸሎት ውስጥ ባለን ቆይታ ቤተክርስቲያን በምታደርጋቸው ጸሎቶች ውስጥ እግዚአብሔር አይውሰድብን ብዬ ሁሌ የምለው ነገር አለ። ለአንዳንድ ወገኖች ተናግሬዋለሁ በግል ነገር። እግዚአብሔር አይውሰድብን ብዬ የምለው ነገር ንስሐ፣ በእግዚአብሔር ፊት መውደቅ የሚለው ነው። በእርግጥ ንስሐችን ትክክል ነው ትክክል አይደለም፣ ሌላ እሱ ማጣሪያ ያስፈልገው፣ እናጣራለን። እሱ ሌላ ጊዜ እናጣራዋለን፣ ንስሐው ትክክል ነው ወይ። ግን የኔ ጥያቄ ምንድን ነው የምለው ነገር ቶሎ መውደቅ በእግዚአብሔር ፊት አሜን። ቶሎ መውደቅ ያለው አሳዝኝ ያለው እሱ በጣም መልካም ነው። ይሄን የምለው እንዳጠቃላይ ነው። ስለ ግለሰብ አይደለም እያወራ ያለው፣ ስለ አንዳንድ ሰዎች አይደለም እያወራ ያለው፣ ስለ ቤተክርስቲያን ነው። በተለይ ለምሳሌ በማክሰኞ ጸሎት ላይ ብዙ ጊዜ ይሄ መንፈስ ነበር። በንስሐ እንወድቃለን፣ በእግዚአብሔር ፊት እንጸልያለን፣ ስለ ሀገር ንስሐ እንገባለን፣ ስለ ራሳችን ንስሐ እንገባለን። በእርግጥ የተለወጠ ህይወት ይጎድለናል። የተለወጠ ህይወት ከንስሐ ስንነሳ የቆምንበት ስፍራ ላይ ነው ያለነው። የተለወጠ ነገር ይሄ ደግሞ ጥሩ ማለት ነው። ሰላም ናቸው። ሰላም ማለት ቤቱ ባዶ ነው ዛሬ ሁሉ ሰላም ነው አይደል? ጌታ ይባላል። ስለዚህ ምንድነው እያልኩ ያለው? እውነተኛ እግዚአብሔርን የመፍራት ህይወት በህይወት ካለ ቶሎ ብለህ በእግዚአብሔር ፊት በድያለሁ ትወድቃለህ። የሚችል ልብ የለህም። በደልን ይዘህ መቆም አትችልም ማለት ነው። ዕብራውያን ምዕራፍ 10 ላይ እንሂድ። ዕብራውያን ምዕራፍ 10 ቁጥር 30 እስከ 30 በቀሌ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና፣ ደግሞ ጌታ በህዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ ምን የሚያደርግ ነው? የሚያስፈራ ነው። በቀል የማን ነው? እግዚአብሔር ኃጢአትን ይበቀላል። ስለዚህ መፍራት ያለብን እዚህ ነው። እግዚአብሔር በደልን ይበቀላል። ወገኖች ታውቃላችሁ፣ ደሞዝ ከፋይ እንደሆነ እግዚአብሔር ደሞዝ ይከፍላል። አሜን። ሲኞራዎች ብቻ አይደለም ደሞዝ የሚከፍሉት፣ ወይም ሲኞሬዎች ብቻ አይደለም ደሞዝ የሚከፍሉት። ሌላ የሲኞሬዎች ሁሉ ሲኞሬ አለ፣ እዛ አለ ደሞዝ የሚከፍል አለ። አንዴ ሂሳብ ይወራረዳል። ቀኑ ሲደርስ ሰዓቱ ሲመጣ ለሁሉ እንደ ስራው የሚከፍል ጌታ አለ። ስለዚህ ሊፈራ ይገባዋል። ሰው የዘራውን ያንኑ ምን ያደርጋል? ያጭዳል፣ ያወራርዳል። ወገኖቼ ክፉ ዘርቶ መልካም ማጨድ የለም። መልካም ዘርቶ ክፉ ማጨድ የለም አለ። ዘር የሚታጨድበት ቀን አለ። አሜን። ዘር ወደ ጎተራው የሚገባበት ቀን አለ። አሜን። ስለዚህ እግዚአብሔርን እንፍራው። ዕብራውያን ምዕራፍ 12 ቁጥር 28 እስከ 29 ስለዚህ የማይናወጥ መንግስትን ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ማንኛውም ነገር አምልኮ ቢሆን ጸሎት ቢሆን የትኛው መንፈሳዊ ነገር እግዚአብሔርን ከመፍራት ውጪ ዜሮ ዋጋ የለውም። እግዚአብሔርን መፍራት ይሁንልን። አሜን አሜን አሜን። ቁጥር 29 ላይ ይላል አምላካችን በእውነት የሚያጠፋ ምንድነው? በእውነት ይህን ጥቅስ ትጠቅሱታላችሁ፣ ትናገሩታላችሁ። እግዚአብሔር ምንድነው? እግዚአብሔር እሳትነቱ ለአሕዛብ ብቻ አይደለም፣ ለአንተም እሳት ነው። እግዚአብሔር አንተም ካልታዘዝክ እግዚአብሔር እሳት ነው።
ይፈርዳል። እሳት ምንድን ነው የሚያደርገው? ዲስትሮይ ነው የሚያደርገው፣ ያጠፋል። እግዚአብሔር እሳት። ስለዚህ እግዚአብሔር ሊፈራ ይገባዋል። የእስራኤልን ሕዝብ በጣም ያታለለና የእስራኤል ሕዝብ እግዚአብሔርን እንዳይፈራ ያደረገው ነገር ቃል ኪዳን የሚባል ነገር ታውቃላችሁ። እግዚአብሔር በጣም ብዙ ቃል ኪዳን ለእስራኤል ገብቷል። እግዚአብሔር ብዙ ቃል ኪዳን ለእስራኤል አለ። ስለዚህ እግዚአብሔር እንዲህ ብሏል፣ እግዚአብሔር ቃል ገብቶልናል፣ ስለዚህ አንጠፋ ምንም አንሆንም እያሉ እስራኤል ሕዝብ ሁሉ እንደፈለገ ያደርጋል። ሁሉ ታውቃላችሁ። የኤርሚያስ ዘመን ኤርሚያስ ለ4 ነገስታቶች ነው ማስጠንቀቂያ የተናገረው። አንሰማማ አንሰማ። እኛ ቃል ኪዳን ያለን ህዝቦች ነው። ከየት እንዳመጣው ይሄን መልእክትን እባክህ ወደዛ እያሉ ኤርሚያስን ወስደው ግዞት ቤት አደባባይ ያስሩታል። አንዴ ደበድቡታል፣ አንዴ በጉድጓድ ውስጥ ይጥሉታል። ወገኖች አሁንም መልእክት ይመጣል። ከጉድጓድ ሲወጣ መልእክት አለ። የታሰረበት ቦታ ላይ ሆኖ መልእክት አለ። የሸወዳቸው ነገር ምን እንደሆነ ታውቃላችሁ? የተታለሉበት ነገር ቃል ኪዳን አለ። ስለዚህ ምንም አንሆን የሚል ነገር ቃል ኪዳን አለ ማለት በስርዓት አትኖርም ማለት አይደለም። ቃል ኪዳን ያለው ሰው እንደውም ከሌላው ሰው የተለየ በስርዓት መኖር ማለት ነው። እግዚአብሔርን በመፍራት መኖር አለ። እግዚአብሔርን በመፍራት ስትኖር ነው እግዚአብሔር ቃል ኪዳኑን የሚያከብረው። ያልፈራኸው እግዚአብሔር ካንተ ጋር አይቆም። ሁለተኛው ዋና ነጥብ፣ ሁለተኛው እግዚአብሔርን መፍራት አስፈላጊነቱ ምንድን ነው? ወይም ደግሞ እግዚአብሔርን መፍራት ለምን ያስፈልጋል? ይሄንን በጣም የማነሳው ከምሳሌ መጽሐፍ ላይ ነው። ስንቶቻችሁ ምሳሌ መጽሐፍ ታነቡታላችሁ? ከዚህ በፊት ጠይቄያለሁ ይሄን ጥያቄ። ስንቶቻችሁ ምሳሌ መጽሐፍ እናነባዋለን? ይሳካልሃል፣ ይሆንልሃል የሚል ነገር በጣም እንደ ባንዲራ ወደ ላይ የወጣበት ዘመን ስለሆነ የሚገስጸን የሚመክረን ነገር አንፈልግምና ብዙ ምሳሌን የምናነባው አይመስለኝም። ምሳሌ በምድር ህይወታችን እግዚአብሔርን እንዴት አድርገን አክብረን ሰክሲድ አድርገን የምድርን ህይወት እንዴት እንደምናልፍ ከሚናገሩ የጥበብ መጽሐፍቶች መካከል አንዱ ነው ምሳሌ። ስለዚህ ከዚህ መጽሐፍ ላይ ቢያንስ ወደ 7 የሚሆኑ ነጥቦችን እሰጣችኋለሁ። በዚህ ውስጥ እግዚአብሔርን መፍራት አስፈላጊነቱ ምንድን ነው? እግዚአብሔርን መፍራት አንደኛ አስፈላጊነቱ የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ እግዚአብሔርን የማይፈራ ሰው ጥበብ የለውም። ምሳሌ ምዕራፍ 1 ቁጥር 7 የጥበብ መጀመሪያ ምንድን ነው? እግዚአብሔርን መፍራት። ጥበብ የጎደላቸው ሰዎች አእምሮ የጎደላቸው ሰዎች ናቸው። ጥበብ የጎደላቸው ሰዎች አደራረግን የማያውቁ ብቻ ሳይሆን እያወቁ ማድረግ የማይችሉ ሰዎች ናቸው። ያለፈው ሳምንት አይተናል። ስንፍና ማለት እያወቁ አለማድረግ ነው። ስለዚህ እያወቁ አለማድረግ ስንፍና ብቻ ሳይሆን የጥበብ ጉድለት ነው። ስለዚህ ምሳሌ ላይ እንደሚናገረው ሰው ጥበብ ይኖረው ዘንድ አስቀድሞ እግዚአብሔርን መፍራት አለበት። እግዚአብሔርን መፍራት በሌለበት ህይወት ውስጥ ጥበብ የሚባል ነገር የለም፣ አስተዋይነት የለም። ስለዚህ እግዚአብሔርን መፍራት የመጀመሪያው አስፈላጊነቱ ለዚህ ነው። ሁለተኛ እግዚአብሔርን መፍራት ክፋትን እንድንጠላ ያደርጋል። እግዚአብሔርን የሚፈራ ሰው ክፋትን ይጠላል። ሰማችሁ? ክፋትን ምን ያደርጋል? ይጠላል። በኃጢአት ጢባ አትጫወትም፣ ኳስ አትጫወትም፣ ጎል አታስገባም። በኃጢአት የሆነ በክፉ መንገድ እየሄድክ ሊጎሪ አትለጋም። በጣም ኳስ ብዙ ኢንተረስትድ አይደለሁ፣ ግን የምናገራቸው ነው የሚታወቁ ሀሳቦችን ሊገባቸዋል ብዬ አስባለሁ። ጨዋታ አትጫወትም። እዛ ውስጥ በቃ ትፈራለህ። ኃጢአት ራሱ አእምሮ ውስጥ ገና ሲመጣ ክፉ ነገር አእምሮ ሲመጣ ኖ ትላለህ። ኖ ይሄ እግዚአብሔርን መበደል ነው። ይሄ እንዴት አደርጋለሁ? ይሄ ትላለህ። ምሳሌ ምዕራፍ 8 ቁጥር 13 እንደዚህ ይላል፣ እግዚአብሔርን መፍራት ክፋትን ይጠላል ይላል። ራሱ እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትን፣ ክፉንም መንገድ፣ ጠማማንም አፍ እጠላለሁ ይላል እግዚአብሔር። እግዚአብሔርን መፍራት ክፋትን ይጠላል። ስለዚህ ውስጥ ክፋትን ወደ መጥላት የሚመጣው እግዚአብሔርን የፈራኸው በፍርሃት ውስጥ እየተሞላ ሲሄድ ነው። አሜን። ሶስተኛው እግዚአብሔርን መፍራት እድሜን ያረዝማል። አሜን። እግዚአብሔርን መፍራት እድሜን ያረዝማል። አሜን አሜን። ምሳሌ ምዕራፍ 10 ቁጥር 21 እግዚአብሔርን መፍራት ዘመንን ታረዝማለች፣ የኃጢአን እድሜ ግን ታጥራለች ይላል። ዳንኤል ሁላችሁም እንደምታውቁት በእስራኤል በስደት ውስጥ በነበረበት ዘመን እግዚአብሔር ካስነሳቸው ነቢያቶች መካከል ነው። የተለያዩ የነቢያትን ታሪክ ስታጠኑ የነቢያት ታሪክ በሶስት ይከፈላል። ከምርኮ በፊት፣ ከምርኮ በኋላና በምርኮ መካከል ላይ ያለ። በምርኮ መካከል ላይ ካሉ ነቢያቶች አንዱ ዳንኤል። ዳንኤል በህይወቱ የተሳካለት ዘመን ሰው እንዲሆን ያደረገው ብዙ ዘመን እንዲኖር ያደረገው በሶስት ነገስታት ዘመን ሁሉ የሚፈለግ ተፈላጊ ሰው ያደረገው እግዚአብሔርን የሚፈራ ሰው ስለነበር። አሜን። እግዚአብሔርን በህይወታችሁ የምትፈሩ ሰዎች ከሆናችሁ በየትኛውም ሁኔታ ውስጥ እግዚአብሔር ያቆማችሁ። አሜን። የትኛውም የፖለቲካ ቼንጅ ሲመጣ፣ የሁኔታ ለውጥ ሲመጣ እግዚአብሔር ከእናንተ ጋር። አሜን አሜን።
የእግዚአብሔር ቃል እንደሚል እንግዲህ እግዚአብሔር መፍራት ዘመንን ታረዝማለች ነው። ቁጥር አራተኛው ነጥብ ላንሳ። አራተኛው እግዚአብሔርን መፍራት ጠንካራ እምነትን ይሰጣል። የእምነት ጥንካሬ ሁልጊዜ ከዚህ በፊት አንድ ያውርቸዋል ይሄን ነገር እምነት ፕሮግረሲቭ ነው፣ የሚወለድ የሚያድግ ነገር ነው እምነት እንጂ ዝም ብሎ እምነት በድንገት ውስጥ መጥቶ ትልቅ እምነት ሊፈጠር አይችልም። እምነት እንደዛ የዳንበትን እምነት ስትመለከቱ ኢየሱስ ክርስቶስ ጌታ ነው ከምትል ከጥቂት ነገር ተነስተናል። ግን የሚገርመው በመንፈሳዊ ነገር እየታነጸን በሄድን ቁጥር እምነታችን እያደገ መሄድ ነገር ነው። ከሁሉ በላይ ግን እምነት በውስጥ የጠነከረ እንዲሆን የሚያደርገው እምነትን የሚያፋፋው እግዚአብሔርን መፍራት ሲሆን፣ አሜን አሜን። አሜን። የፋፋ የጠነከረ እምነት ቢውልድ የሆነ እምነት የሚወጣው እግዚአብሔርን ከመፍራት ነው። አሜን። ምሳሌ ምዕራፍ 16 ቁጥር 6 በምሕረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርን በመፍራት ሰው ከክፋት ይመለሳል። አሜን አሜን። ነው ይቅርታ ይሄኛውን አይደለም እንትላልኩት ምሳሌ ምዕራፍ 14 ነው። ይቅርታ ምዕራፍ 14 ቁጥር 26 እስከ 27 እግዚአብሔርን ለሚፈራ ጠንካራ መታመን አለው ይላል። አሜን። እግዚአብሔርን ለሚፈራ ምን አለው? ጠንካራ መታመን አለው። አሜን። እሺ አምስተኛው እግዚአብሔርን መፍራት አንድ ሰው ከክፉ ነገር እንዲመለስ ያደርገዋል። ክፉ ነገር እንዲጠላ ብቻ ሳይሆን እንዲመለስ ያደርገዋል። አሜን። ቅድም ያልኩት ክፉ ነገር እንዲጠላ ያደርገዋል ያልኩት፣ አሁን ደግሞ ከክፉ ነገር እንዲመለስ ያደርገዋል። ክፉ ነገር ሊያደርግ ወጥቶ ዘራ ብሎ ወጥቶ ከዛ ሳይደርስ ምን ያደርገዋል? ይመልሰዋል ከመንገድ። አሜን አሜን። ከመንገድ ምን ያደርገዋል? በሩኛ ከመንገድ ምን ያደርጋል? ይመልሰዋል። የጀመረው መንገድ እግዚአብሔር ያውቃል፣ ይመልሳል። አሜን። ምሳሌ ምዕራፍ 16 ቁጥር 6 በምህረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። አሜን። እግዚአብሔርን በመፍራት ሰው ከክፋት ይመለሳል። አሜን። ስድስተኛ እግዚአብሔርን መፍራት ወደ ህይወት ይመራል። አሜን። ወዴት ይመራል? ወደ ህይወት ይመራል። እግዚአብሔርን እየፈራ ወደ ሞት አትሄድም። እግዚአብሔርን እየፈራሽ ወደ ክፉ ነገር አትሄድም። ወደ መጥፎ ነገር ወደ ምጠፋበት ነገር ውስጥ አትገባም። እግዚአብሔርን የሚፈራ ሰው ወደ ህይወት ራሱ እግዚአብሔርን መፍራት ሊድ የሚያደርግ ነገር ነው፣ የሚመራህ ነገር ነው። ሌላ መሪ አያስፈልግም። እግዚአብሔርን መፍራት በራሱ ይመራሃል ማለት ነው። ጌታ ይባረክ። ምሳሌ ምዕራፍ 19 ቁጥር 23 እንደዚህ ይላል፣ እግዚአብሔርን መፍራት ወደ ህይወት ይመራል፣ የሚፈራውን ጠግቦ ይኖራል ይላል። አሜን። ክፉ ነገር የማያገኛቸው። ሰባተኛ ባለጠግነት ክብርና ህይወት ያለው በእግዚአብሔርን በመፍራት ውስጥ ነው። አሜን። ባለጠግነት ክብር ህይወት ያለው እግዚአብሔርን በመፍራት አሜን። እግዚአብሔርን የሚፈሩ ሰዎች ይበለጥጋሉ። አሜን። ብልጥግና ኢኔሴንስ በዚህ ዘመን ባለው በገንዘብ በሚለካው በቁሳዊ ነገር በሚለካው ብልጥግና ውስጥ ብቻ ወሰናችሁ አትመልከቱ። ብልጥግና ከዚህ ያልፋል። እግዚአብሔር ብልጥግና ሲለካ ሰው ባለው በሀብቱ ብዛት አለ እግዚአብሔር ባለጠጋ ነው። የሎዶቅያን ቤተክርስቲያን አስቧት፣ ሁሉ አላት። እውነት እኮ ነው፣ አላት። አዳራሽ አለ፣ ወንበር አለ፣ ሳውንድ ሲስተም አለ፣ ሰው አለ፣ ሁሉ ነገር አለ። ግን ጌታ የለም። ጌታ የት ነው ያለው? ውጪ ነው። በር እያንኳኳ ነው። እነሆ በደጅ ቆሜ አንኳኳለሁ ይላል። እያንኳኳ ነው፣ ውጪ ነኝ ያለሁት። የሚገርመው እኮ አምልኮ እኮ በጌታ ስም ነው። ቃል ይሰበካል ስለ እግዚአብሔር ከመጽሐፍ ቅዱስ ላይ ሊሆን ይችላል፣ ከብሉይ ኪዳን መጽሐፍ፣ በዛ ዘመን አዲስ ኪዳን የለም። በጣም የሚገርማችሁ ነገር በዚህ ውስጥ ሁሉ እግዚአብሔር ነው። በራድ አይደለም፣ ትኩስ አይደለም። በራድ መሆን ማለት ከእግዚአብሔር መንግስት በቃ ወጥቶ ጨልጥ ብሎ መሄድ። ደግሞ ትኩስ መሆን ማለት በእግዚአብሔር መንግስት ውስጥ ወገኖቼ በቃ በእውነተኛ አቅጣጫ ውስጥ መግባትና ትክክለኛ ህይወት ውስጥ መቆም ነው። ከሁለቱም አይደለም። የት ነው ያለው? መሀል ላይ ነው። ስለዚህ ምን ላደርግ ነው? ልተፋ ነው። ጠዋት ላይ ዘንድ ስታጸልይ ይሄንን ከዚህ ክፍል ላይ ወስዳ ትናገር ነበርና አጥርተህ እንድታይ ያለህበትን እንድታውቅ ከኔ እኩል ግዛኝ ነው። ራስህ ያለህበትን አታውቅ። ባለጠግነት ማለት የቁስ ክምችት አይደለም። ባለጠግነት ማለት ወገኖቼ በዚህ በምድራዊ ልኬት ውስጥ ባለው የሀብት መጠን ውስጥ እዛ ውስጥ መግባት አይደለም። ፉክክር ባለበት ውድድር ባለበት በዛ ነገር ውስጥ መግባት አይደለም። በሀብት ብዛት አይደለም ብልጥግና። ባለጠጋ እግዚአብሔር ያለው ሰው። አሜን። ባለጠጋ ማለት ማን ያለው ሰው?
በቤት ውስጥ የሚቆርሰው የሚበላው ላይኖር ይችላል፣ የሚተኛበት ላይኖር ይችላል፣ የሚቆጥረው ነገር ላይኖር ይችላል። እግዚአብሔር ያለው ሰው ባለጠጋ ነው። አሜን። እስቲ አሜን በላ። አሜን አሜን። እግዚአብሔር ያለው ሰው ምንድነው? ባለጠጋ ነው። የባንክ አካውንት ላይኖር ይችላል፣ ባንኩ 0.5 ሳንቲም ዱሪ ላይኖር ይችላል። እግዚአብሔር ግን አለ ማለት ባለጠጋ ነው። አሜን አሜን። እስቲ አሜን በላ። አሜን አሜን። ባለጠጋ። ስለዚህ እግዚአብሔርን መፍራት ምን ያደርጋል? ባለጠጋ ያደርጋል። አሜን። ባለጠጋ መሆን ትፈልጋላችሁ ብዬ አልጠይቅም። ምክንያቱም ብዙዎቻችን የምንደግመው የሲኞራ ፊት የሚገርፈን ባለጠጋ መሆን በተቻለ ግን በጣም የሚገርመው ነገር ነግራችኋለሁ። ሲኞራ ሳይሆን የሰማይ አምላክ እግዚአብሔርን መፍራት ሲጀምሩ ብልጥግና ይመጣል። አሜን። የምድሩ አይደለም፣ ያ ሰፊ የሆነው የእግዚአብሔር ብልጥግና። አሜን። ጌታ ይባረክ። አሜን አሜን። እንግዲህ እግዚአብሔርን መፍራት ያለው አስፈላጊነት እነዚህን ነገሮች ሁሉ ያካትታል። እግዚአብሔርን ያለ መፍራት ብዙ የሚያሳጣን ነገር አለ። እግዚአብሔርን ያለ መፍራት ጥበብን፣ እውቀትን፣ ብልጥግና ያሳጣል። ጥበብን አልፈልግም የሚል ሰው፣ እውቀትን አልፈልግም የሚል ሰው ወገኖቼ እግዚአብሔርን ከመፍራት የጎደለ ሰው፣ አልፈልግም የሚል ሰው፣ ዝግ የሆነ ሰው፣ በቃ ማወቅ የማይፈልግ ሰው አልፈልግም። አንዳንዴ እኮ እንደዛ አለ አይደል? በተለይ ይህንን ለአገልጋዮች ነው የምናገረው። አገልጋዮች ልባችሁ ክፍት ይሁን፣ እግዚአብሔርን በመፍራት ተሞሉ፣ ውስጣችሁ ክፍት ይሁን። እንዳወቃችሁ መስሏችሁ ዝግትግት አትበሉ። ክፈቱ በራችሁ ለጌታ። አሜን። ክፈቱ ወገኖቼ። በኖርኩበት በዚህ ዘመን 35ኛ ዓመቴ ነው በጌታ ቤት ውስጥ በራሴ ህይወት ውስጥ ያየሁት ነገር ካወቁት ይልቅ ያላወቁት ነገር ብዙ፣ ከገባኝ ይልቅ ያልገባኝ ብዙ። አሜን። ስለዚህ ነው ቀኔን፣ ሰዓቴን፣ ጊዜን ማጥፋት አልፈልግም። በተቻለኝ አቅም እግዚአብሔር በሰጠኝ በዚህ ሰዓት መማር ነው የምፈልገው። ቁጭ ብዬ መማር ማወቅ እፈልጋለሁ። ገና ያልደረስኩበት ገና ያልገባኝ ነገር እዚህ ጋር ቆሜ ስላገለገልኳችሁ ጨርሼ አይደለም። ምናልባት ጀምሬ ሊሆን ይችላል። እባካችሁ አልጨረስንም። ገና ያልገባን ብዙ ጉዳይ አለ። ስለዚህ ልባችን ክፍት ይሁን። አሜን። መንፈስ ቅዱስ። ሌላው እግዚአብሔርን ያለ መፍራት በክፉ ነገር መወሰድን ያመጣል። እግዚአብሔርን ያለ መፍራት የእግዚአብሔርን ቃል ለመከተል ያለን እንቢተኝነት ያመጣል። እግዚአብሔር ቃል እንቢ ማለት ነው ያመጣል። እግዚአብሔርን አለመፍራት የመዳናችን ማረጋገጫና እግዚአብሔር ቃል የሆነውን ነገር የእግዚአብሔርን ፍቅር ወደ ማወቅ ያመጣል። እግዚአብሔርን አለመፍራት በኃጢአት ውስጥ እንድንወድቅ ምክንያት ይሆናል። እግዚአብሔርን አለመፍራት በእውነት የራሳችንን መዳን እንዳንፈጽም እስከ መጨረሻው ጸንተን እንዳንገኝ ያደርጋል። ጌታ ይባረክ። አሜን አሜን። ሰፊ ነገር በመሆኑ ወደ መጨረሻው ሐሳብ ይመጣሉ። የመጨረሻው ተናግሬ እጨርሳለሁ። እግዚአብሔርን መፍራት ታዲያ እንዴት ነው ማዳበር የምንችለው? እግዚአብሔርን ወደ መፍራት ህይወት እንዴት ነው መምጣት የምንችለው የሚለውን ይህን ሁሉ ተናግሬ ይህን ብትወው እንግዲህ መልካም አይሆንም። በጣም ይቅርታ ጠይቃችኋለሁ ሰዓት በመውሰድ ስለማስቸግራችሁ ነው። ብዙ ጊዜ ግን ለመልካም ነገር ነው ሰዓት ወስደውና፣ ምክንያቱም ብዙ ጊዜ ቤተክርስቲያን ውስጥ የትምህርት ጊዜ የለም። በፊት የትምህርት ጊዜያቶች ስለነበሩ ሰፋ አድርገን የማስተማሩ ነገር ነበር። አሁን ግን አንድ ክፍለ ጊዜ ስለሆነ ብዙ ጊዜ የምናሳልፈው ለዛ ነው። የምሰጠውን ነገር ለመጨረስ ነው ሰዓት ወስደው። ይቅርታ ጠይቃለሁ። እሺ፣ ሶስተኛው ሐሳብ እግዚአብሔርን መፍራት በምን እናዳር? እግዚአብሔርን መፍራት የሚመጣው በእግዚአብሔር ቃል። ወይ ይሄ ምን አዲስ ነገር ነው ታዲያ? እግዚአብሔር ቃል በየሁሉ እንሰበክ የለን? የእግዚአብሔር ቃል ቤታችን እናነብ የለን? የእግዚአብሔር ቃል ዩቲዩብ ላይ እንሰማ የለን? ፌስቡክ ላይ እንሰማ የለን? በየአቅጣጫው የእግዚአብሔር ቃል ይፈስልን የለን? ታዲያ ምንድን ነው የእግዚአብሔር ቃል? ሰምተን መቼ ፈራን? ሰምተን መቼ ተለወጥ? ሰምተን የሆነ ነገር መቼ ሆነ? እንሰማለን። ምን የመጣ ነገር አለ ልትሉ ትችላላችሁ። ሮሜ ምዕራፍ 10 ቁጥር 17 ላይ የእግዚአብሔር ቃል የሚለው እንደዚህ ነው፣ እምነት መስማት ነው፣ መስማትም ትልቁ ነገር የእግዚአብሔር ቃል ጠፋ አላልኩኝ። የእግዚአብሔር ቃልማ አለ፣ ግን የእግዚአብሔርን ቃል ሰምተነዋል ወይ ነው ትልቁ ጥያቄ። ሰምታችኋል የእግዚአብሔርን ቃል? ጌታ ኢየሱስ ክርስቶስ ሲናገር ደጋግሞ የሚናገረው አንድ ቃል ነበር ለፈሪሳውያን፣ ለሰዱቃውያን፣ ለሃይማኖት ሰዎች በተለይ የሚሰማ ጆሮ ያለው ይስማ ማለት አሁን እኔ ስናገር እንደምትሰሙኝ መስማት አይደለም፣ የውስጥ መስማት ነው። የውስጥ ጆሮ ተከፍቶ የምትሰማው ነገር ውስጥ ዘልቆ የሚገባው ነገር እሱ ነው የሰማህ የሚባል። ስለዚህ ስንሰማው እግዚአብሔርን እምነት ይሆንልናል። በዚህ ጆሮ መስማት አይደለም ወገኖች። ብዙዎቻችን ተሰብከን ተምረን ስንወጣ ረስተን ትንሽ ርቀት እንደሄድን የለም ይሄ አልሰማንም ማለት ነው። ዘዳግም ምዕራፍ 31 ቁጥር 10 እስከ 13 ያለውን ክፍል አላነበውም ከጊዜ አኳያ። የእስራኤል ልጆች በየ7 ዓመቱ እየተሰበሰቡ የሕጉ ቃል እንዲነበብ
እግዚአብሔር እንዳዘዘ እንመለከታለን። ለምን? እግዚአብሔርን መፍራት በሕዝቡ መካከል እንዲሆን እግዚአብሔር ምን አይነት አምላክ እንደሆነ እንዳይረሱ እንዲያስታውሱ ሁልጊዜ ወገኖቼ የሕጉ ቃል ይነበብ። ዓላማው እግዚአብሔርን መፍራት መማር። አንድ ሰው የእግዚአብሔርን ቃል ሲያነብ ጤናማ የሆነ እግዚአብሔርን መፍራት ማግኘት የሚችለው ከዛ ውስጥ ነው፣ ከእግዚአብሔር ቃል ውስጥ ከመሰበክ ያለፈ ከመማር ያለፈ ማለት ነው። በግል ሕይወታችን ውስጥ የእግዚአብሔርን ቃል ማንበብ። ብዙ ጊዜ መንፈሳዊ ሕይወታችሁ እያደገ ትክክለኛ ነገር ውስጥ እየገባችሁ እንደሆነ የምታረጋግጡት ከእግዚአብሔር ቃል ጋር ባላችሁ ግንኙነት። ብዙ ጊዜ እንጸልይ ይሆናል። አንዳንዴ ችግርም ያጸልያል እኮ ታውቃላችሁ። የሆነ ጥረት የሆነ ችግር ሲፈጠር ሳትወዱ በግዳችሁ ትንበረከካላችሁ። ይሄንን ዓለማውያን ሰዎች ያደርጋሉ። ተንበርክከው ጌታ ሆይ ድረስልኝ ይላል። ግን የእግዚአብሔርን ቃል ሆን ብለን ለሕይወታችን አስፈላጊ እንደሆነ አምነን ከእግዚአብሔር ቃል ጋር ግንኙነት አለን ወይ? ትልቁ ጥያቄ ይሄ ነው። ሮሜ ምዕራፍ 2 ከቁጥር 4 ጀምሮ እስከ 11 ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የመቻሉን ትዕግስት ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ የሚገለጥበት በቁጣው ቀን ቁጣን በራስህ ላይ ታከማቻለህ፣ እርሱ ለእያንዳንዱ እንደ ስራው ያስረክባል ይላል። ዝቅ ብዬ ወደ ታች ላሉ ቁጥር 9 ላይ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ አይሁዳዊ ደግሞ በግሪክ ሰው ደግሞ ነገር ግን በበጎ ስራ ለሚያደርግ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል እና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ነው ይላል። እግዚአብሔር በሰው ፊት የማያዳላ አምላክ ነው። እግዚአብሔር ለሁሉ የሚፈርድ ለሁሉ ትክክለኛውን ነገር የሚያደርግ አምላክ ነው። ይህ ግን ያለው በእግዚአብሔር ቃል ውስጥ ነው የተጻፈው። ተመልከቱ፣ እግዚአብሔር እንደሚፈርድ የተጻፈው የእግዚአብሔር ቃል ውስጥ ነው ያለው። የእግዚአብሔርን ቃል ስታነብ እግዚአብሔር ፈራጅ እንደሆነ፣ እግዚአብሔር ቅን አምላክ እንደሆነ፣ ለሁሉ እንደ ስራው የሚከፍል አምላክ እንደሆነ ከገባ ከክፉ ነገር ትመለሳለህ። ይህን ክፍል ያነበብኩት ለሱ ነው። መርጠን የማናነባቸው የእግዚአብሔር ቃል ክፍሎች አሉ። ብዙ ጊዜ ትኩረታችን የምናደርገው ለምሳሌ ብዙዎቻችን ከምናነበው ክፍል አንዱ ኢሳይያስ፣ ብዙዎቻችን ከምናነባቸው መጽሐፍቶች አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት ፋስት ፉድ ስለሆነ ፒክ አድርገው ወዲያውኑ ትንሽ ኪሎ ነገር ወዲያውኑ በቃ እንትን የምትለው ነገር ነው። ብዙ የማንደፍራቸው የምንተዋቸው ክፍሎች አሉ። የማንነካቸው መጽሐፍ ቅዱሳችን ውስጥ በጣም ስትሮንግ የሆነ ውስጥን የሚነኩ የሚሰረሱ ይሄ ለእኔ አይደለም የጊዜው መልእክት አይደለም የምንለው ነገር አለ ወገኖች። በጊዜውም ያለ ጊዜውም የእግዚአብሔር ቃል ለእኛ ነው። አሜን። ኢየሱስ ምንድን ነው? ጌታ። አሜን። ሌላው ሐዋርያው ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ የተናገረውን እንመልከት። ከዚህ የምንማረው ነገር አለ። አሁን ያሉ ሰማያትና ምድር ግን እግዚአብሔር የሚያመልክ ሰዎች እስከሚጠፋበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል ይላል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይምና፣ ነገር ግን ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወጥቶ ስለ እናንተ ምን ያደርጋል? ይታገሳል። ይሄ እግዚአብሔር ቃል ከገባ እግዚአብሔር የታገሰ እንድትመለስ እንደሆነ ከገባ እግዚአብሔርን መፍራት ይጀምራል። አሜን። ለዚህ ነው የእግዚአብሔር ቃል ያስፈልገናል። እግዚአብሔርን መፍራት ያለው ከእግዚአብሔር ቃል ውስጥ ነው። ስለ እግዚአብሔር ማንነት እየተረዳን ስንመጣ ሲገባን እግዚአብሔርን መፍራት እንመጣለን። አሜን አሜን። እንግዲህ ከዚህ ጋር የእግዚአብሔር ቃል በትክክል በሕይወታችን ውስጥ ጥቅም ላይ ሲውል ነው እግዚአብሔርን መፍራት የሚገባው። የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መሰበክ መስማት ብቻ ሳይሆን የእግዚአብሔርን ቃል በሕይወታችን ውስጥ ተግባር ላይ መዋል ወገኖቼ። በጣም የሚቸግረን ነገር ይሄኛው ይመስለኛል። ደግሞ ይሄ የእግዚአብሔርን ቃል መተግበር፣ እንደ እግዚአብሔር ቃል ማድረግ በገዛ ሕይወታችን ውስጥ ነው ማለት በሰው ሕይወት ውስጥ አለ። ብዙ ጊዜ እንደ እግዚአብሔር ቃል አይደለም ብለን ጀጅ የምናደርገው በሰው ሕይወት ላይ ነው። ኖ በራሳችን ሕይወት ውስጥ፣ በእኔ ሕይወት ውስጥ፣ በአንቺ ሕይወት ውስጥ እንደ እግዚአብሔር ቃል ማድረግ፣ እግዚአብሔር የሚለውን ማድረግ፣ እግዚአብሔር የማይለውን ነገር ኖ ማለት። አሜን አሜን። ያጥረን ነገር ይሄ ነው። ያጣነው ነገር ይመስለኛል። ሆኖ እንግዲህ ጽንፈኝነትን ለማስወገድ ሁሉንም የእግዚአብሔርን ቃል ማንበብ፣ ሁሉንም የእግዚአብሔርን ቃል መቀበል ያስፈልጋል። አንተ ኃጢአተኛ ተመለስ የሚል ቃል ካለ በቃ ኃጢአተኛ ነኝ ብለህ መውደቅ አለብህ። አሜን። ንስሐ አያስፈልግም ወደሚል ጥግ ከደረስክ ግን ወድቀሃል። ቅድም እንደተናገርኩት አይ እኔ ንጹህ ነኝ ካልክ ግን አለቀልህ፣ መውደቅ አለብህ። እግዚአብሔር የሚልህን የእግዚአብሔር ቃል የሚልህን ነገር ሁሉ ነህና ሁሉም ጠፍተዋል፣ የእግዚአብሔር ክብር ጎድሏቸዋል ካለ ያለው ማነው? ቃል ነው። ትክክል።
ስለዚህ አንዳንዶች እንግዲህ እነዚህን ክፍሎች የሚመርጧቸው ክፍሎች አሉ። ቅድም እንደተናገርኩ ከመጽሐፍ ቅዱስ ስለ እግዚአብሔር ፍቅር የሚናገር ስለ እግዚአብሔር ምሕረት የሚናገር ለምሳሌ ኢሳይያስ መጽሐፍ ራሱ ስትመለከቱት ከምዕራፍ 1 እስከ ምዕራፍ 39 ድረስ ያለው ፍርድ ነው የሚናገር። ፍርድ ያለበትን ወደ ጥግ ደግሞ ተስፋ የሚናገረው ይሳካልሃል፣ በቃ ከፊት ይወጣል። ያዕቆብ ሆይ የሚለውን እኔ ካንተ ጋር ነኝ የሚለውን እንደሱ አጽናኝ የሆነውን እሱ ፒክ እንዳል። ይሄ ጤናማ አይደለም። ሁሉም የእግዚአብሔር ቃል ለኔ ነው። ሁሉም የእግዚአብሔር ቃል ላንቺ ነው። ፍርድ ቢሆን ላንተ ነው። ተስፋ ቢሆን ለእያንዳንዳችን። ጌታ ይባላል። አሜን አሜን። ስለዚህ ሁሉንም የእግዚአብሔርን ቃል ማንበብ አለብን። ስለ እሳት የሚናገር፣ ስለ ዲን የሚናገር፣ ስለ ሲኦል የሚናገረው፣ ስለ ጥፋት የሚናገረው፣ ስለ ፍርድ የሚናገረውን ቃል እኔን ይመለከተኛል። ድኛለሁ፣ ምንም አይደርስብኝም። እቺ መታለል እንዳታመጣ ተጠንቀቁ። አይኖቻችሁን ክፈቱ ወገኖች። ጴንጤ መሆን፣ ቤተክርስቲያን መሰብሰባችን፣ የእግዚአብሔርን ቃል መስማታችን፣ የእግዚአብሔርን ቃል ማንበባችን የሚያስፈልጠን አይደለም። ያለፈው ሳምንት ስለተናገርኩ ከና እንግዲህ አያስፈልጠን መንቃት አለ። አሜን። አንድ ቃል አንብበን አልጨርስ በጊዜ አኳያ መዝሙረ ዳዊት 89 ቁጥር 7 መዝሙረ ዳዊት 89 ቁጥር 7 እግዚአብሔር በቅዱሳን ማህበር እጅግ የተፈራ በዙሪያውን ባሉ ሁሉ ክቡርና የተፈራ ነው ይላል። ይሄ ያነበብኩት ቃል በቀጥታ በአማርኛው አይደለም ያነበብኩት በኤንአይቪ በእንግሊዝኛ መጽሐፍ ቅዱስ ላይ ያለውን ቃል ነው ወደዚህ ያመጣሁት። ነገር ግን በእኛ አሁን እጃችሁ ላይ በሚገኘው መጽሐፍ ቅዱስ ላይ በ54ቱ ስታነቡት በቅዱሳን ምክር እግዚአብሔር ክቡር ነው የሚለው፣ በዚያም ባሉት ሁሉ ታላቅና ግሩም ነው የሚለው። የእንግሊዝኛው በጣም የተለየ ነገር ያመጣል። ምንድን ነው የሚለው? እግዚአብሔር በቅዱሳን ማህበር እጅግ የተፈራ ነው። ቅድም እንዳልኳችሁ የእግዚአብሔር መከበርና የእግዚአብሔር መፈራት ተያያዥ ነገሮች ናቸው። የተለያየ ነገር አለ። እግዚአብሔር ተከበረ ማለት እግዚአብሔር ተፈርቷል ማለት ነው። ስለዚህ እግዚአብሔር በቅዱሳን ማህበር ውስጥ ምንድን ነው? እግዚአብሔር በማህበር ውስጥ ምንድን ነው? እጅግ የተፈራ ነው ይላል። ትልቁ ጥያቄ ተፈርቷል? በእኛ ቤት እዚህ ቤት እግዚአብሔር ተፈርቷል? እግዚአብሔርን መፍራት ህይወታችን ውስጥ አለ? አሁን ወደ ማንም ሰው አትመልከቱ። አንዳንዶቻችን ስንሰማ ለራሳችን እንደማንሰማ ይገባኛል። ለራሳችሁ ግን ስሙ። ለራሳችሁ ስሙ። ለራሴ ልስማ፣ መዳን የሚሆንልኝ ህይወት የሚሆንልኝ ለራሴ ስሰማ ነው። ለራሴ እግዚአብሔርን ቃል በቅንነት ስቀበል በቃ እፈራለሁ። ትፈራለሁ? እግዚአብሔር እዚህ ቤት እግዚአብሔር እንዳለ ታውቃላችሁ። አለቁ እግዚአብሔር በመካከላችን ማለት አንዳንዴ ሞቅ ስላላለን ብርድ ስላለን እግዚአብሔር የሌለ ይመስላችኋል? መጸለይ ስላቃተን የሆነ ሰማይ ናስ ስለሆነብህ የሌለ ይመስላል? እግዚአብሔር እንኳን እዚህ አይደለም ወገኖቼ። እግዚአብሔር የለም በሚባልበት ምድር ውስጥ አለ እግዚአብሔር። የትም ቦታ እግዚአብሔር አለ። አሜን። እግዚአብሔር አለ። አሜን። ያይናል። እግዚአብሔር ያያል። እግዚአብሔር ሲያይ እኔ እንደማያችሁ ማስክ አድርጋችሁ አይደለም የሚያየው። በማስክ ያልተሸፈነውን የውስጥ ማንነታችሁ ነው የሚያየው። ውስጠኛው እየሳክ ነው፣ እየከፋህ ነው። እንዴት ነው ልብህ? መንፈስ እንዴት ነው? ከእግዚአብሔር ጋር ያለ ግንኙነት ነው። እግዚአብሔር ልብን ይመረምራል። ስለዚህ እግዚአብሔር ይፈራል። እግዚአብሔርን መፍራት ይሆንልን። አሜን አሜን አሜን። ጌታ ይባረክ።